ሰው ልንጎዳ እንችላለን። እኔ አንድች ነገር ስላንቺ ተናገርኩኝ በዚህ ነገር ማለት ነው ብዙ ሰው ስለኔ ማለት ተነስቶ እየተሳደበ እኔ ብቻ አይደለም ከነ ቤተሰቢ ከነ ጓደኞቼ ከነ እቺ ምስኪን ማለት ከነ ትዳሯ ማለት ኢቭን ልትፋታ የነበረ የደረሰችው በማን ምክንያት በዚህ በማይረባ ሰውየው ምክንያት ነው አይደለ? በዚህ የተናገርሽው ነገር ማለት ነው ብዙ አይነት ነገር ነው ማለት ብዙ አይነት ሰው የተጎዳ ነው። እሺ አሁን በትንሹ በቃ ይቅርታ አጥፍቻለሁ የዛኔ ሰዓት ማለት እቺ ሰንቡሳ አልነበረችም ቃል ማለት ነው እሷም ቀድማ ማለት ነው ተይ ተረጋጊ ሳታረጋግጪ ዝም ብሎ ህግ ያስጠይቅሻል። የምን ህግ ነው ያልሽው? የሚመጣ ነገር ይምጣ መጨረሻ ወደ አገር ያርል እንምገባዋልሽ ታስሪ ወደ አገሬ ነው መገባው። እኔ ፖሊስ ጣቢያ አባፋጣችሁ እንደዚህ አደርጋለሁ ሪኮርድም አለ። ያ ደግሞ እነሱ አላሳዩሽም። እሱን ገና ማለት እዚህ አያሳዩሽም። እዛ ነው ያሳዩሽ ዝርዝሩ። አንድ ሪኮርድ ብቻ እንዳይመስልሽ። ይሄ የተናገርሽው ማለት ይሁን ብልግና ነገር ነበረ። ያኔ እንዲህ ከታምራት ጋር እኔ ራሴ ማውራትም አልችልም። ያኔ ለክብር እንኳን ማለት አልችልም። ካፊ እንደዚህ አይነት ቃሎች አይወጡም። ሂጂ አንቺ እንደዚህ ያደረገሽ እሱ ስለሆነ እንደዚህ ያደረገሽ እንደዚህ ሆንሽ። ህይወቴን በሙሉ ነው ያበላሸሽው እህቴ፣ ህይወቴን በሙሉ ነው ያበላሸሽው። አሁን ገና ትዛልሽ እህታችን ሙኒት ገና ትንሽ ነገር አለመግባባት ነገሩን ገና ሳታዩ በፊት ማለት ነው በነሱ ጉን በተበዳይ ጉን ለመቆም ብላ ነው ቶሎ ወደ እነሱ ሄደች። ግን እውነታ ነገር ስትሰማ የሆነ ሳሙን መጣ ወንድሜ እኔ ظلمته አለችኝ። በደቂቃ እንኳን ማለት በስንት ሺህ ሰው ፊት ለፊት እህቴ ምንም ነገር እንዳልተፈጠረ خلاص ዘግቻለሁ። አንቺ ግን እህቴ ያደረግሽኝ ነገር እኔ ብቻ አይደለም ብዙ ሰው በኔ ዙሪያ ያለው ብዙ ነገር ጉዳት ደረሰብን እስከዛሬ ድረስ ማለት ነው። እሱስ ማለት ይቅርታ ማለት ያድንኛል ውስጣችን ማለት ያ ነገር ያድነዋል? ምን እንደምል والله ما بعرف اقسم بالله እኔ ማለት አላቅም። እኔም በህይወቴ ልንገርሽ እህቴ ممكن አንቺ በደንብ አታውቂኝም። በህይወቴ ሰው ጉድቼ አላቅም። እንዱም ማለት ሀበሻ በተለይ ሀበሻ ማለት ነው ሲጣሉ የመጀመሪያ ነገር ኑ መጣረቅም ካለባቸው ይጣረቁ ወደ ህግ ከሚሄዱ። ለምን እያየሁኝ አንድ ሰው እንዲጎዳ አልፈልግም። ማንም ባቃቸውም ባላቃቸውም ማለት ነው ኑ የሆነ መፍጠር ያለብንን ነገር እንፈጥራለን። እነሱ እንዲጣረቁ ነገሩ እንዲበርድ እንጂ ገና ለገና ወደ ፖሊስ ወደ ህግ ወደ ምናምን ብታሰር ምን ቢሆን አንቺ አሁን ብትታሰሪ ማለት ለኔ ምንድነው nothing ብትታሰሪ ምን ብትውኝ ማለት ነው ለኔ ኦሬዲ ጠባሳ ነው የተቀመጠው። ግን ይሄ ማለት ሙሽ ለአንቺ ብቻ ሳይሆን ለብዙ ሰው ተደብቆ ከካሜራ ጀርባ የሚደርስብኝ የለም። ኢማራት ልንገራችሁ ሙኒት ይሄንን ነገር ታውቋለች። ገልፍ ካንትሪ በሙሉ ልንገርሽ በይሩትም ከፈለግሽ ከዚህ ከፍተሽ ወደዛ ማዛወር ትችያለሽ። እኔ ማለት አንድ ቀን ገብቼ ማለት ምንድነው የማደርገው እዚህ ላይፍ ላይ ሰው ማለት ማንነት እንዲያውቁ ነው እንዳስተምራችሁ እንዲህ ማለት በደል እንዳይደርስባችሁ መጨረሻ ላይ እኔ ሲደርስ አረ በጣም ከባድ ነው። እኔ እንጃ ሙኒት ተናገሩ እንጂ አሜ والله ነበር ታሜ በእግዚአብሔር እውነት በእግዚአብሔር እኔ ታሜ ማለት እኔ እናንተ በጣም ሙር በዛን ሰዓት ቃልዬም እኔም ሳሪም ሁላችንም እንተዋወቃለን። ገባክ ምን ያህል ህመም እንደነበረበት እኔ ጠንቀቅ ያውቃለሁ ታሜ ከመጀመሪያው እስከ መጨረሻው። ገባክ ህመምህን ምንም ይቅርታ እንደማያተርፈው እንደማያድነህ አውቃለሁ። ግን በቃ ታሜ እንጃኔ ማለት በቃ የሰው ሸረፍ ማለት ነው የሰው ሸረፍ የሰው ክብር ማለት የሴት ልጅ የወንድ ልጅ ሸረፍ ሲባል ያኒ ከባድ ነው
ከባድ ነው። እኔ ማለት እዚህ አረቦች ማለት እኔ ዘመዶቼ ሁሉንም ሰምቶታል። ባይገባቸው ቀሰመን ብላ ቪዲዮ ደርሰዋል። እንዲህ ምንድን ነው በየቦታ ፎቶ እየተሰቀለ ምን እያለ ከዛ በትንሹ خلاص እሺ ይቅርታ አድርግልኝ ታሜ ረያል خلاص انت ለህዝብ ሁሉ ወንድነት ሸነብህን አሳይተሃል። ታሜ ወንድ ሆነ ተገኝተሃል። በቃል ጸንተሃል። ያኒ ምን ልበላ አስተምረህናል። ሁላችንን መሲም ብቻ አይደለም ህዝብ ነው ያስተማርከው። ማንም ወንድ የሚያደርገውን ነገር ነው ያደረከው። ታሜ እንደ ባለጌ ያልተሳደብክም። እጅህን ማንሳት አቅቶህ አይደለም። ለማንም አታንስም። ሁላችንም ተሳሳትን። ሁላችንንም ግን ይሄው እርማት ነው የሰጠህን አንተ። ይሄ ትምህርት ነው ታሜ። በመሲ አያቆምም። ለብዙዎች ትምህርት ነው የተውከው። አው ግን መሲ ስትሉ ጋይስ እኔ እየመሰልኳቸው እኔ ታሜ ከኔ ጋር አይደለም መስጽናት የሚለው ነው ጋይስ። ጽናት ናት። ይሄው ከጎን ያለችውና ጋይስ ለሷ ከሷ ጋር ነው። እሺ ጋይስ እሺ እንዴት አመሻችሁ? ሳሪ መሲ ታምዬ እንዴት ዋልክ? ሰላም ነው ወይ? ምን ብላ ነው ምንትን ነው ምናምን ትሉት እኔ ላስረዳችሁ። በእኔ ጉዳይ አይደለም። በእኔ ጉዳይ እግዚአብሔር ይመስገን ከብዙ ሰው ጋርም ተጣልቼ አላውቅም። በድሮ በነበረ እንጂ አሁን ተጣልቼ አላውቅም። በእኔ ጉዳይ እንደዚህ አይነት ነገር ደርሶብኝም አያውቅም። ታስታውስ እንደሆነ የማርታ ጉዳይ ነው። ማርታ እያለቀሰች ታሜ እንዲያደረገኝ ስትሉ ሁላችንም አብዛኛው ሰው ከማርታ ጎን ነበራችሁ። በዛ ሰዓት ደግሞ ጽጌ ስታመጣልኝ ወሬው ጽጌ ከዛ በፊት ነው ወሬ ነገረችኝ ሲጀመር። ከዛ ልጅቷ ቪዲዮ ሰርታት ያልኩሽ ልጅ እኮ እች ናት እኮ እንደዚህ የተደረገችው ምናምን ስትለኝ ኦኬ ምናምን አልኩት። ከዛ መጣች ጽጌ ባትመጣ ኑሮ ላላወራችን ይሄ እኮ ነው ለምን አጥቢያው ሄጅበት የሚባል ነገር ፋሽን አለና ለምን አንዳንዴ ዓለም ማስተዋል ወይ ደግሞ እዛ ካሜራ ላይ ስንቀመጥ በቃ ሌላ ነገራችን ነው የምንረሳውና በማርታ ጉዳይ ነው ይሄ ሁላ የመጣብኝ። እኔ ሁላ ነገር የመጣብኝ እኔ በማርታ ጉዳይ ነው። ማርታ ብሬም እንደዚህ ያደረገኝ 20 ሺህ በላይ ምናምን ስትል ብዙ ነገር ተደርሰዋል። እኔ አንድ ቀን ላይቭ ከፍቼ ነው የተናገርኩት። ከዛ በኋላ ደግሜም አልተናገርኩም፣ ደግሜም እንትን አላልኩም። ታስታውስ እንደው ከመጀመሪያው እንትን ቃላት ስትናገር አንቺ እኮ ኢትዮጵያ ከገባሽ በኋላ ነው እኔ ነገር እንዳታመጭብኝ ብያት ነበር እንደው ለዚህ። ከዛ በኋላ ሀቅ እኮ ነው ይሄ እውነት አላኩ መረጃው ማስረጃው ምናምን በዋትስአፕ እና በስልክልኝ ሀቅ አለ ኦፍኮርስ ተናግሬያለሁ። አንዳንዴ የውስጥ ጠባሳ በምንም አይቀየርም። እኔ አሁን ታሜ ያንተ ጠባሳ እኔ ታስሬ ልወጣ ከሆነ እኔ ልታሰር ችግር የለው። ይቅርታ የትልቅ ሰው እንትን ነው እንጂ እኔ አሁን ታስሬ ያንተ የሚድን ከሆነ እኔ ታሰራለሁ፣ ምንም ችግር የለው። ምክንያቱም በይቅርታ እንትን ከሆነ በመታሰር አንተ የሚለቅል ከሆነ ወይ በእኔ እስር መግባት ወይ ደግሞ ከኔ ከአገር ያለ መግባት እንትን ከሆነ ችግር የለው። አንዴ ጽናት መሲ አንዴ ዘረባ እንትን አታድርግ። እንዴት አመሻችሁ? ሳርዬ ታሜ እንዴት አመሻ? እግዚአብሔር ይመስገን። መሲ ብርጅስቶን ሁላችሁም ቃል ኪያ ሁላችሁም እዚህ ያላችሁ ቅድም ደውዬልህ ነበረ። ደውላልኝ ትንሽ ቢዚ ነበርክ መሰለኝ ስልክ አላነሳልኝም። ታምዬ ነገሩን እኔ አላውቅም ቱ ቢ ኦነስት ምን እንደሆነ በኋላ ላይ ነው አንደርስታንድ ያደረኩት። ደውላ እንደዚህ ስትለኝ ዱባይ ነው ያለሁት ምናምን ስትለኝ ማለት ነው። ስለዚህ ፕሊዝ ያው በቃ የሆነ ነገር ሆኗልና ይቅርታ ሽምግልና ብላ ነው እንግዲህ የላከችኝ ቅድም። ለዛ ነው የደወልነው እና አንተ የተሻለ ነገር ስላለ የተሻለ ነገር እንደምታረግ እናምናለንና ታምዬ ይቅርታህን እንትን እንላለን። ስልክ እያወራ ነው ቢዚ ነው መሰለኝ። አይ እኛ ቅድም ተደዋውለናል አይደል ሳርዬ? እኔ እንትን አላልኩም። እንደ እንትን ነው አሁን ምን እንደሆነ ታውቃለህ? እኛ ታሜ እሷ ምንም ማለት ካለችበት ሁኔታ ምንም እንድትሆን ማንም አይፈልግም። ምክንያቱም አንድን ሰው ልትረዳው የምትችለው በቁሙ ነው። ትናንትና ስላደረገው ስህተት ያኔ ህሊናው እንዲጸጽተው ካደረግ በቃ በቂ ነው፣ እኔ እንደሚመስለኝ ማለት ነው። ሁሉም በይቅርታ መታለፍ አለበት። ግን አንዳንድ ጊዜ ደግሞ ይሄ ማህበረሰብ ቤኪ እንዲማር እንፈልጋለን። ምክንያቱም እንዲማር እንፈልጋለን ስንገባ አሁን እሷን ሽፍንፍና አድርገህ በውስጥ ጨርሰ ምናምን እንትን ትላታለህ። ግን እዚህ ጋር ሁላችንም ቢሆን ይህንን የያዝነው ነገር እስከ መጨረሻው ማብቃት መቻል አለብን የሚል ነገር ስላለን ነው። ስለዚህ በቃ ያኔ ማለት አሁን እሷ ቤተሰቦቿ ምንቶባታል
አሁን ያለችበት ሁኔታ ደግሞ እኔ ወንድሜን ስለምወድ ነው መሰል ወንድሟ ታሞባት ነው የምትሄደው። ለዛ ነው እንግዲህ እየሸመገልን ያለ ነው። ከኛ እዚህ ከተሰበሰብነው በላይ ደግሞ 4200 ሰው ተቀምጦ ታሜን ነው እየለመነ ያለው። እኔም ተሰድብ ያለው ምን ታሜ ብቻ ስንቴ እኔም አልቀረውም። ግን እኔ መጀመሪያ መሲ እንደዚህ ብላ ስትነግረኝ ኧረ እኔ በቃ የራሷ ጉዳይ ምናምን ብዬ እንትን አልኩባት። እኔ በፊት ጽናት ምናምን ላት ነበር። ከዛን ጊዜ በኋላ ብያትም አላውቅም። ከዛ አሁን እንደዚህ ነው ታሜ በቃ ካላስ ከዚህ ማለት ይቅርታ አድርግላት በቃ ካላስ ያን በቃ ምን ማድረግ ትችላለህ? ምንም መደረግ አይችልም እኮ ምንም መሆንም አይችልም። አይኖ ግን በቃ ካለችበት ሁኔታ ተረዳ ታስታውቃለች። በስ ካላስ በቃ ምን ታሜ ወንድሜ እኔ ቆይ አንድ ነገር ልበልክ። ያው እሺ አረጋል ገጭ ምናልባት ያው ታሜን አንተን የምናውቀው እህቶችህን ቁጭ ብለክ ታመክ ፖሊስ ጣቢያ ለፖሊስ ጣቢያ ስትሄድ ሆስፒታል ለሆስፒታል ስትሄድ ቁጭ ብለክ እህቶችን ስትረዳ ነው የምናውቀው። ምናልባት እችን እህት መቼም እቺ እህት የኛ ብቻ ሳትሆን ያንተም እህት ናትና ትላንትና ኦልሬዲ አደርሳብሃለች። በጣም ሰው እስከምታጣ ድረስ ራስን እስከምትጠላ ድረስ እነዛ ነገሮች ኦልሬዲ ዛሬ ላይ እሷ ተጸጽታበት በዚህ ጉዳይ ላይ መምጣቷ ለሌላውም ሰው ትምህርት እንዲያገኝ ነው ያደረገው። ምክንያቱም ዝም ብሎ ከመሬት ተነስቶ አንዴ ብቻ አይደለም በአንተ በአክስቴ ዙሪያ ላይ አንዴ ብቻ አይደለም ከ4-5 በላይ ከዛም በኋላ እንኳን ከ4-5 በላይ ነው የተከሰተው ይሄ ጉዳይ። ስለዚህ ይሄ ነገር ከዚህ በኋላ አሁን ጽናት ራሷ መታለች። በቃ ይሄ ጉዳይ እኔ በሰው ጉዳይ ገብቼ አንተ የለህም ነበር መሲ ጋር መታ በጣም በጸጸት ነበር እያወረች የነበረው። ስለዚህ በሰው ጉዳይ ላይ ገብተው የሰውን ጉዳይ ይዘው ሌላ ነገሮችን ሌላ ወሬዎችን ማውራት የማራት ላይ ትልቅ ዋጋ ያስከፍላል። ያንን ኦልሬዲ እህቶቻችንም እንዲረዱ ሌላውንም ሰው እኔ ምንድን ነው ያልኳት ጽናት እንዳታስቢ እንኳን ታሜ እጅ ላይ ብቻ ጣለሽ። ምክንያቱም የዋህ ነህ በቃ እሷን ለመጉዳት ምንም አይነት ሀሳብ ውስጥ ምንም ክፋት የለም። የዋህ ስለሆናችሁ ነው ብዙ ጉድጓዶችን እያለፋችሁ እየሄዳችሁ ያላችሁ። ይህንን ነገር ይሄ ደግሞ ለአንተ በጣም ቀላል ነው። ኢቨን እኛ እንኳን ተሰብስበን ይህንን ነገር አድርግ ባንልህ እንኳን በእርግጠኝነት እንደምታደርግ እናውቅሃለን። ይቅርታ ታደርግላታለህ። እሷ መታ አጠገብክ እባክህን ታሜ እንዲህ ሊሄድ ነው ብትላት በእርግጠኝነት ምክንያቱም ልብህን እናውቀዋለን። ስለዚህ 4200 ሰዎች አሉ። እንግዲህ እኛ ብቻ አይደለንም ያለ ነው። ይቅርታዋን ተቀብለሃት በቃ ነገ ሌላው ትምህርት እንዲወስድ ብታደርግ አሪፍ ነው ብዬ ነው የማስበው። ታሜ ወንድሜ ታደርገዋለህንም ደግሞ ታሜ እኔ አንድ ነገር ልጠይቅ። ይቅርታ ማለት እኔ ቅድምም ብያለሁ፣ ግን በቃ መሲ ብርጅስቶን ሞተች ብትባል መታ ሬሳይን መሸኘታ አይቀርማ ታሜ አልቅሰህ እህቴ ብለህ ማለት ነው። በቃ መቃብሬ ላይ አትቆም። ታሙ ኮማ ውስጥ ላለው ወንድሟ ብለህ ታሜ እኔ ይቅርታ ልጠይቅ ቆም መቤቴ ታሜ በእግዚአብሔር እንደው በአላህ ይዣሃለሁ። በቃ በምታምን ይሆንብህ አንድ ድል ብቻ ስጣት፣ ይቅርታ ትበልክ በእግዚአብሔር ታሜ። እኔ ለወንድሟ እንጂ እኔ ከሷ ጋር ራሱ ብሎክ ራሱ የተፈታታ ነው። አሁን በቅርብ ነው። ጸበኛ ነኝ እኔ እሱንም የተጣላሁት ባንተ ኬዝ ነበረ። ከዛም በማያገባን ነገር ገብታኛንም ስትነከር በዛ እንደው ባዛኝቷ እውነት በእናት ታሜ በእግዚአብሔር እንደው በቃ ለኔ በቃ እዚህ ጋር ላለ ነው ለ4100 ሰው ብለክ በእግዚአብሔር ታሜ እውነት ይሄው እኔ ተንበርክኬ ታሜ ይቅርታ ልጠይቅክ ማርያምን ይሄው ታሜ በእግዚአብሔር እኔ ይሄው ተንበርክኬ ያለው ታሜ በሷ እኔ ይቅርታ ልጠይቅክ በእግዚአብሔር ታሜ በማርያም በሷ እኔ ይቅርታ ልጠይቅክ። አጭርም ስለሆንኩ ተንበርክኬ የሚያው ነኝ፣ ግን በቃ እንደው ታሜ በእግዚአብሔር ማርያምን በእግዚአብሔር ኧረ በቃ መሲ ማርያምን በቃ ታሜ በሺ አሁን እኔ ማለት በነገራችን ላይ እህቴ ሁላችሁም እዚህ ያላችሁ ማለት ነው። እኔ በነገራችን ላይ እሷ ብቻ አይደለም ነው የከሰስኩት በቁጥር ማለት እኔ አላውቅም። ሙምኪን ከ20 ሰው በላይ እዚህም ያሉ ውጪም ሀገር ያሉ ወቴቨር ማለት የት የሆኑ የታሰሩም አለ። በነገራችን ላይ ድምሳቸው አልደረሰም። አንቺ መታሰርሽ ማለት ለኔ ጠባሳ መቼም አያነሳለኝም። በነገራችን ላይ እኔ ለዚህ ህዝብ ማለት አፉ ብዬሻለሁ እህቴ።
ለዚህ ህዝብ ክብር ስላለኝ እነሱም ክብር ስላላቸው ለኔ እናመሰግናለን። ታምቢ ወንድማችን መሲ ጎንበስ ብለሽ ይቅርታ ጠይቂውና ይሄ ትልቅነት ነው የሚያሳየው። ቀጣይ ላለ ነገር እዚህ ሀገር ላይ ህግ እንዳለ የሚያሳይ ነገር ነው። we get the lesson አግኝተናል። እዚህ ሁላችንም ሶሻል ሚዲያ ወይ ፕላትፎርም ስላገኘን የሰውን ነገር መንካት አይቻልም because this is ኢማራት። እናመሰግናለን ታምዬ። ቅድም ደውዬልህ ነበር ከሳራ ጋርም ተደዋውለን ነበር። እግዚአብሔር ያክብርልን። እናመሰግናለን። በልጆች አገኘው ቴንክ ዩ። ልክ እንደገባች እዚህ ለእኔ ነው የደወለችልኝ ዱባይ ላይ የምታውቀው ሰው ስላልነበረ ከዛ እኔ ግን አላወቅም። ዛሬ ነው ያወቅነው ኬዙ ከማን ጋር እንደነበርና ኤርፖርት ሆኜ እንደዚህ አሉኝ። ከዛ ለሰኞ ነው የሚሆነው። ኦልሬዲ እንትን አልነበረ ዒድ አልነበር እና እናመሰግናለን ወንድማችን ቴንክ ዩ። በእኔ ተማሩ በማያገባችሁ አትጉ ሳታጣሩ። በጣም አመሰግናለሁ። ሳርዬም ሁላችሁም ተፈርጉልኝ። እሺ እኔ እህት ይቅርታሽን ተቀብያለሁ። ኢንሻአላህ የምትፈልጊውን ነገር እሺ ያው አፖይንትመንት አለ ጠዋት እዚህ ሰጣትሽ ማለት ጠዋት ነው። አንቺም ሰው አስተምሪ ቶሎ ብላችሁ ማለት ማንኛውም ሰው መጥቶ እንደዚህ ቢላችሁ ረጋ ብላችሁ አስተውሉ። እኔ ማንም በችም በህይወቴ ሰው ጉድቼ አላውቅም። ይህንን ነገር እያደረኩኝ ግድ ሆነብኝ በህይወቴ ማለት አላስብም። እንግዲህ ጨርሰናል። በቃ የምትፈልጊው ችግር የለም አናግሪኝ። ምንድነው አሁን ማለት ተናዙል እንዳደርጉ ማለት ተናዙል እንዳደርግልሽ ምንድነው የሚያስፈልገው? አንተን ብቻ ተናዙል ማንሳት። ቅድም ደውሎልህ ነበረ ፖሊስ እዛ ሆኜ አሁን አንተን ብቻ ነው እሱ እንትን ካለሽ እኮ ብር ካለ በብር ነው። ብር ከሌለሽ ወደ እስር ቤት ነው። እሱ ደግሞ በብር ስንት ነው? በብር ስንት ነው? ጽናት አላወቀችውም። ኦኬ በብር አይደል? በብር አላውቅም። በጣም ብዙ ብር ነው አለኝ። እንደዛ የምታውቂ ከሆነ ወይም የሚያውቀው ሰው ከሆነ እንትን ሳሪ ስለ ብር እኔ ልንገርሽማ። አሁን መሲ የተሳደበችው ፐርሰናሊቲውን ነው፣ እሱነቱን ነው። የዛ የስድብ አይነት የተለየ ነው። እኔ ነግሬ 6000 ድራም ነው የተቀጣሁት ሃይዋን ብዬ። አይ መስፍን መንግስቱ ባሌ እንደ ወዴና የኔ ውድ ባል አንተ ነበር። ደግሞ ልጨምርላችሁ በዚህ ኬዝ ማለት እስከ ሩብ ሚሊዮን ድርሃም ማለት ቅጣቱ ይደርሳል። አይ ፎቶ ታረጊ ደግሞ በጣም ይጨምራል። እስከ 50 ሺህ ምናምን ነው እንትን የሚለው። እኔ ፎቶም ስላላረኩኝ ምንም ስላላረኩኝ በተናገርኩት ብሩ ብዙ ነው ብሎኛል። ብሩ ብዙ ነው ግን ስንት እንደሆነ አላውቅም። ፍርድ ቤት ነው የሚልሽ ጽፎ ምናምን ጨርሶኛል። ከዛ እሱ ይቀር ካለ ግን ሁሉ ነገር ጨርሻለሽ፣ መሳፈር ትችያለሽ። ምን እንደማረግ ታውቃላችሁ? እኔ ከዚህ በፊት የፖስተቱኝ ሰዎች አሉ እነሱን ለመክሰስ we don't know the rule and regulation እና ጋይስ ማናውቀው ነገር ብዙ ነገር ያመጣልና የምር ከቀልዱ ስንመለስ ቤኪዬ ከቀልዱ ስንመለስ የምር በዚህ ስታልፍ ሰውን መቅረጽ እንደማትችል ታውቃለህ። እዚህ ሀገር ላይ ያ የሰው ፎቶ ማንሳት አይቻልም ያለ ማንም ፍቃድ። እንደ አሁን እሱ አይታታል ከነጭራሹ ማን እንደሆነ እንኳን አላቅም። ማን እንደሆነ እንኳን አታቅም። ገብቷል። እኛ ግን ገባ ወንድማ ነው እህት ነው ምናምን ስለምንል እኮ ነው ታውቃለህ። አንድ ቤኪ በዛ ላይ ልንገርህ ገልፍ አገር እስከሆነ ድረስ የትኛውም ሀገር መክሰስ እንደምትችል ወቅ። በዚህም ደግሞ ሙኒት ምስክር ናት። በል አንድ ተፈራርመዋል። ደሃብ አግሪመንት አድርገዋል። አዎ አግሪመንት አላቸው ሳቤኪ ትክክል። ስለዚህ እንግዲህ ያው እኔ በመታረቃችሁ በተለይ አንቺ እና እሱ ይሄ ነገር በመነሳቱ በጣም ደስ ብሎኛል። በዚህ ፐርፐዝ ምን ብኖርም ግን ደግሞ አንቺ እንደዚህ ስትሆኚ ማየት በጣም ስለከበደ ያው ታሜንም ከቅድም ጀምሬም ስጨቃጨቅ ነበረ። ሙኒትም እንደዛው መሲም ቤኪም ደጋግሞ ደውሎ ነበር ብሎኛል። ይማርጣለሁ። ዋናው ቁም ነገር ከስተታችን መማራችን ነው። እግዚአብሔር አምላክ አንቺ መልካም መንገድ ያርግልሽ። ነገ እሱም ያለውን ነገር ጨርሶልሽ በሰላም ወደ ሀገርሽ እንደምትገቢ አይ ሆፕ ተስፋ አለኝ ማለት ምክንያቱም ያለሽበት ሁኔታ አስቸጋሪ። ጠዋት 7 ሰዓት ነው ነይ እያሉኝ
ጠዋት 7 ሰዓት የት ፖሊስ ጣቢያ ነው? ኖ ኢትስ ኦኬ። አንቺ እዛ ሆነሽ ኤኒዌይ ነገ እዛ ሆነሽ አሳውቂኝ። ጠዋት ሂጂና ያለውን ነገር አሳውቂኝ። በጣም ነው የምናመሰግነው። እዚህ መቼስ ኢማራት ላይ ያለን ሰዎች መርገባት ሙረቀባት ነው። መረቀባት እዛ ነው ጠዋት 7 ሰዓት ይደራል። እሺ እንግዲህ ጀዛኩም አላህ ኸይር ሁላችሁም አክብራችሁኝ ማለት እኔን እንደዚህ ገመጣችሁ። ሙኒት ቅድም አሰፈርኩሽ፣ ግን እውነት ያኔ ውስጥ ያለውን ነገር እርግጠኛ ነኝ ብዙ ሰው ያኔ ተሰምቶታል ምን እንዳለ። ብቻ ኦኬ አፍተዋል አላህ ነው። አላህ ይሳምሕክ እኽቲ፣ አላህ ይሳምሕክ። ኢንሻአላህ መልካም መንገድ ቤተሰቦችሽን በሰላም ታገኛለሽ። እዚህ ጋር ሁላችሁም ያላችሁ በጣም አመሰግናለሁ። አላህ ይጠብቃችሁ። ብቻ ምንም አልልሽም። እናመሰግናለን። ይሄ ህብረት፣ ይሄ መተባበር፣ ይሄ መዋደድ ይቀጥል ባይነኝ። በጣም ነው የምናመሰግነው ስላከበርከን ወንድማችን። እኔ እርግጠኛ ነኝ መጀመሪያ ስደውልኝ ታሜ ጓደኛ ስትለኝ ላይክ ዊ አር ኖት ጓደኛ፣ ግን ስንገናኝ ተከባብረን ምናምን ነውና በተገናኘንበት እሱ ችግር የለውም ብዬ ከዛ ደወልኩልህ። ስደውልህ 3-4 አላነሳም። ከዛ ለሳሪ እየደወልኩላት ከዛ እንዲያውም አልኳት ለመሲም ደውይላት ምናምን አልኳት። አይ ዋዝ ቢዚ እና በጣም እርግጠኛ ነበርኩ ልብህን ስለማውቀው። በጣም እናመሰግናለን። ይሄ ህብረታችን ወደ ሌላው ይሁን፣ ለመጥፎ ነገር ለማጥፋት እንጠቀምበት። ሌሎቻችሁ ብዙዎቻችሁ እዚህ ያላችሁ ሰዎች እዚህ ሀገር ያላችሁ ሰዎች ተምረንበታል። ዊገተ ለሰን ብዬ ተስፋ አደርጋለሁ። እናመሰግናለን። ያው ነገ ደውይልን። ስልክ ቁጥርሽን ወይም ላክልኝ። የኔ ስልክ ቁጥር አለሽ? ቅድም ቮይስ አድርጌልህ ነበር። አሁን ልላክልህ? ቅድም ቮይስ አድርጌልህ ነበረ። ቮይስ አድርገሽለን ነበረ? ስልክ ሰው ሰጥቶኝ ቮይስ አድርጌለት ነበረ። ስንት ነው መጨረሻው? 56 ጋይስ አሁን እኛ የሼክ መሐመድ ፕሮፋይል ያለው ያንተ ነው? ቮይስ አድርጌልህ 56 ኦኬ አገኘሁት። 86 56 6 5 6 86 ነው። ሁላችሁንም እናመሰግናለን። ኮመንት ላይ ጥሩ ኮመንት ኮምታችሁ ሰውን ወደ ሰላም እንዲመጣ የይቅርታ ልብ ያደረጋችሁ ሁላችሁንም እናመሰግናለን። ሁላችሁንም ታሜ ደግሞ እኔ ላንተ ቃል የለኝም። ማርያምን አንድ ቀን ምንም ነገር ስንጠይቅህ አሳፍረህን አታውቅም። እህቶቻችን ተደፈሩ ሲባል ከኛ ጋር በየፖሊስ ጣቢያው ንፋስና ብርድ እየተፈራረቀብህ ሮጠክ። ሜሴጅ ደረሰሽ መሲ? እኔ እንጃ አልመጣልኝም። ከላይ ቼክ አድርጊ ዋትስአፕ ላይ። መጣልኝ እና ወንድምሽንም እግዚአብሔር ይማርልሽ መሲ። መልካም መንገድ ታሜ ለሰጠህን ላሳየህን ፍቅር ለእኛ ሞዴላችን ነህ። እግዚአብሔርን ሁሌ ነው የምልክና በጣም እናመሰግን። ለመሲ አይደለም ይቅርታ ያደረገው እዛ ኢትዮጵያ ላሉ ቤተሰቦቿ ነው እንጂ እሷን ተዋት። እሷ ብትቀጣም ችግር የለውም፣ ግን እዛ ለቤተሰቦቿ ነው። ለእሷም እንትን ስትል እውነት አላቅም። ሁላችሁንም በጣም አመሰግናለሁ። ሙኒት፣ ኪዩ፣ ቤኪ፣ ሳሪ፣ ቃልዬ እዚህ የነበራችሁ ሁላችሁንም በጣም ነው የምናመሰግነው። ከታች ኮመንት ስትኮምቱ የነበራችሁ ሁላችሁንም እናመሰግናለን። ተባረኩ። በቃ ታሚሻ ደውላለሁ። ሎካል ወንድም ጅንኑ ማለት እኮ አንተ ነህ እኮ ታሚ። ታሜ መስመር ሳታሁን ጅንኑ ማለት አንተ ነህ ይላል የኔ ወንድም። እኔ እዛ ጋር አይደለሁም፣ እኔ ሌላ ቦታ ነው። አንቺ ምን ነው ወደ ሌላ ቦታ የሆነን ስም ሞዴል ጀነን ነው ሲቀመጥ እንዲህ ምን ችግር አለው? ቆይ ጁዬ ግን የት ሄዳ ነው? ቅድም ግቢ ስትል ቆየ ስገባ የለችም። ስሙኝ አዳምጡኝ። ጽናት ከፊቷ ላይ በደንብ ያስታውቃል። ምክንያቱም
ያለችበት ሁኔታ ሰው ሲደነግጥ እንደዚህ ነው የሚሆነው። ገባችሁ? ለዛ ነው ቅድም ደግሞ መሲ ቤት ስታለቅስ ነበረ። ይሄ በቃ ከዚህ በላይ ምንም አይነት የሚፈለግ ነገር የለም። አንድ ሁለተኛ ደግሞ ማርያምን ነው የምላችሁ ይሄ አይናችሁ ዘለላ ለማስመሰል ከማንባት ይልቅ ውስጣችሁ ያለው ትልቅ ጸጸትና ትልቅ ህመም በራሱ ትልቅ ነገር ነው። ሁልጊዜም ቤተሰቦቻችን ችግር ውስጥ ሆነው እንደዚህ ሆኖ ቶሎ ድረሱ ተብለን ስንሄድ እንዲህ አይነት ነገር ሲያጋጥመን ማንኛውም ሰው አለማዘን፣ አለመከፋት፣ አለማበሳጨት አይታይብንም። ስለዚህ ነገ ከነገ ወዲያ ተረጋግታ ስትመጣ በደንብ ታብራራላችኋለች። አሁን በቃ ህዋት ነገር ስጨርስ ሞር ያው በቤቴም ሁሌ ላይ ስለምገባ ሁሌ አንዳንዴ ማስተዋል የሚባል ነገር አለ። እናስተውልን እንበል። በዛ ሰዓት ብሎኛል እሱ ራሱ እውነት ነው። ቅድም የተናገረው ሁሉ እውነት ነው። እረፊ፣ በአንድ ወገን ብቻ ፈርደሽ እንትን አትበይ ምናምን ሁሉ ነገር ነግሮኛል ባለፈ። ግን እዛ ሰዓት የዛች ልጅ ወገን ብቻ ነው እንጂ የሆንኩኝ እሱ በቃ እሱ አጋዥ ስላሉ ምናምን ብዬ ራሴ እንትን ያልኩኝ ራሴ። ግን ያው አንዳንዴ እንደዚህ ስትሆን ደግሞ ከጎናችሁ ደግሞ ሰው ስታጡ በጣም እንጃ ሙኒት ቃላት የለኝም። ባይዘው ከመጀመሪያ ከኤርፖርት ገና ከኢሚግሬሽን ስወጣ ሌሊት እኩለ ሌሊት ስደውልላት ሰዓት እንትናትናት ወዲያውኑ ስታነሳልኝ ነበርና እኔ ሙኒት ቃላት የለኝም። እኔ እናቴ ብዬሻለሁ። በጣም ነው የማመሰግነው። መስዬም ቴንኪው በረከት ሁላችሁም። ሳሪዬም እኔ ሳሪዬ ተቀየምሽኝ አልመሰለኝም ነበረ። ይቅርታ በጣም ላይ ባይዘ ሁላችሁንም መቀየመታችሁን አንስታችሁ ፎሎ ያልተደራረጋችሁ አይ ሚን ብሎክ የተደራረጋችሁ ተነሱ። ከዚህ በኋላ ሁላችንም በፍቅር እኔም በብሎኩን አነሳልሃለሁ። ጀስት በታሜ ቤት ይቅርታ አድርጌልሃለሁ። እኔ ነው አንሽልኝ። እሺ ያልተነሳሳችሁ ካላችሁ ያው እኔ ተገናኝቼ አላውቅም ከማንም ጋር ባይ ዘ ዌይ ይሄን ኬዝ አይስወራ ጋር ሰምቼው አላውቅም። ስታስረዳኝ ስላልነበር መሲ ደውይልኝ ብላ ስትጽፍልኝ በቀደም ኖርማል በቃ እዚህ ያለ አይደል መሲ ጀስት ፈልገሽ ምናምን ዛሬ ነው ጉዳዩን በደንብ ጠለቅ ብዬ ስነገር ጉዳዩ ላይ የሄድኩበት እንጂ እኮ ሰው ከሞተ በኋላ እኮ ነው የምትደርሺው እኮ ኖ እኔ ማሬ ስልኩ የህዝብ ስልክ ሆነ ምን ላድርግ? አዎ የስራ ስልክ ሲሆን በቃ የዛን ቀን የሆነ ከኢሚግሬሽን ውጭ ሲሉኝ በቃ የሆነ ግራም ይገባሻል አይደል? እኔ ደግሞ እዚህ ማንም ማውቀው የለም። ከዛ በቃ ዱባይ ተከሰሻል ሲሉኝ ዱባይ መጥቼ አላውቅም። ደግሞ የዛሬ ወር ነው ያሉኝ። ግን ሜቢ አላውቅም። ለሙኒትና ላንቺ ለሁለታችሁ ነው የጻፍኩላችሁ። ለሁለታችሁ ዋሳብ የጻፍኩላችሁ ሙኒት ወዲያው ደወለችልኝ። በዛ እኩል የማሚ ለምን ስልኳ ኖርማል ፕራይቬት ቁጥሯን ነው ገባሽ? የኔ ግን ህዝብ ነው እንትን የሚለውና በቀን 500 ምናምን ሰው እኮ ነው ፈልጌ ነው የማገኘው ቁጥር። ዛሬ ግን ጉዳዩን ወዲያውኑ ስሰማ ችግር እና መሲ አሁን ብሎክ ነው ማድረግሽ። ትላንትና ሎኬሽን ላክ ብለሽ ስላልመጣሽ ብሎክ ነው ማድረግሽ። አሁን ታሚ በቤትክ ረገጣ እየተካሄደ ጋይስ በቃ እናመሰግናለን። ቴንኪው ሰላም ሁኑልኝ። በቃ ሌላ የሚባል ነገር አለ ታምዬ? ወንድሜ ሹክራን ሀይቢ I'm really like I'm speechless። በጣም ነው የማመሰግነው። ደግሞ ነግሬያታለሁ ልብህን ስለማውቀው ውል ፊክስድ ብያት ነበረ። ለዛ ነው እንትን ያለው። ከዛ ሳታነሳልኝ ስትቀር ትንሽ እንትን ብሎ ነበር። እሱን ደግሞ ለሳራ ነግሬያታለሁ። ደውዬ ነበረ والله ሌላ ስልክ አለው ምናምን ብላኛለች። والله ልንገርህ ማለት ነው እኔ እስከ መጨረሻ ሰዓት ያኒ ሳሪ እየለመነችኝ ኪያም ብዙ ሰው እየደወለብኝ ግን ኦኬ خلاص አሁን አለፈ። ይሄ ማለት ያኒ እንደ ትምህርት ለሁላችንም ማለት ነው ለሁላችንም big lesson ነው to be honest። እና ሁላችሁም በጣም አመሰግናለሁ። ሙኒት ሀቢብቲ ሹክራን خلاص ይበቃሻል ሀቢብቲ። ሙኒትን እኔ ያላወቅኳትም ናይስ ቱ ሚት ዩ ዛሬ ነው ሙኒትን ያወቅኳት። ሌሎቻችሁ እሺ ታሜ ታርጌትህ ምንድን ነው? አሁን ታርጌትህን እንምላ ብንል በዛኛው ጋር ያለው ችግር ነው። እኔ ታርጌት የለኝም ታውቀዋላችሁ። እንግዲህ እኔ ምንም እንደዚህ የለውበትም። አለሽ ማሚ ግን ቅኔ ጀመረች። እስኪ አንበሳ አስደነግጭኝ ደግሞ እንደዚህ ትያለሽ። ወላሂ ካርዴ ቢያለ ቀሰመን ብላ ካርዴ ነገ ያለህበት ወላሂ ካፕቸር አድርጌ አሁን እልክልሃለሁ። እናንተ ታሚ ነገ ባለህበት ብላለች። ወላሂ ነው የምትውለው ታሚ
والله سربرايز لا رجع والله لا تعرف ابل باي هالواليت مالي ما يشتغل ما اعرف شو سالفته لا عند درسك باكر وطرك يا حبيبتي والله باكر ان شاء الله جزاك الله خير خير وي اخوي እና ሁላችሁም እንግዲህ በጣም አመሰግናለሁ والله ሰንቦሳ ታሜ ቃል እየወጣችሁ ለምን እንደሆነ ታውቃለህ? ነገ ቤቷን ከፍታ አንተን ገስት ላይ አድርጋ ከንኮላ መጣፋል ሙኒት አንበሳውን ስትሰጥ እሷ ቤት እንዲሆን በቤቱ ነው የምሰጠው። እኔ ቤቱ መጥቼ ነው የምሰጠው። ታሜ ግን ለምንድን ነው አንበሳውን ሳላወርደው የጎተትከኝ? አሁን ከገባው በኋላ አይሻይለኝም ብለናል። ውጣ ላከውና ከዛም በኋላ ትገባለህ። ታምኝ እኔ ምንም ኤክስፔክት እንዳለ እኔ ጌም ተጫውቼ ስለማላቅ መስጠትም እንትንም የለኝም። እኔ ሊቭ ኢት እንገናኝ ምሳ ብንበላ ይሻለናል። ለምን ሳብክኝ ይላል እንዴ? አወረድከው። በል ስጥ ሶል ና ግባ እስኪ